አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ ጫን ያለ ነው ስላችሁ በጣም ብዙ እቃ ነው ማሳያችሁ። ብዙ እቃ ነው ስላችሁ ፈርኒቸር አላት፣ ታንከር አላት፣ እንዲሁም ደግሞ የቤት እቃ፣ አልባሳት፣ አስቤዛ ሁሉ ነገር የተሟላ የቤት እቃ ነው ማሳያችሁ ማለት ነው። ዛሬ እንግዲህ የሚሄደው ጭፍራ ነው፣ አፋር ክልል ጭፍራ ከወረባቦ በታች ማለት ነው። እና ይህ እቃ የፈጀው 489935 ብር ነው። ያው 490 ሺህ ብር ለመሆን 65 ብር የጎደለው ማለት ነው። ለዚህ እቃ ለወዛደር እንዲሁም ደግሞ ለትራንስፖርት 1300 ብር አውጥቻለሁ። ያው እቃውን እስከመጨረሻው እዩት እና ከወደዳችሁት ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ የምር በጣም ተለፍቶበት ነው ቪዲዮ ራሱ የሚዘጋጀውና እያበረታታችሁኝ ሰምታችኋል። አሁን ቀጥታ ወደ እቃው የቻልኩትን ነገር ለማብራራት ሞክራለሁ። ግን እንግዲህ እቃው ብዙ ስለሆነ ቪዲዮም እንዳላስረዝምባችሁ አጠራ አድርጌ ምነግራችሁ ይሆናል ማለት ነው። አብራችሁኝ ሁኑ። እዚህ ጋር ሁለት አንድ አይነት ረከቦት ነው ያዘዘችኝ። ዱቤ ይባላል ይሄ ዱቤ ክቡ ማለት ነው። በጣም ቆንጆ ረከቦት ነው። ይሄንን የገዛሁላት 2200 ብር ነው አንዱ ማለት ነው። አንደኛው እዚህ ጋር አለ፣ ሁለቱ 4400 ብር። እዚህ ጋር አንድ ደርዘን ሴራሚክ ሲኒ 2600 ብር፣ ኳሊቲ ሲኒ አንድ ደርዘን 1600፣ እንዲሁም የስኳር እቃ አክለሪክ ሁለት ነው የገዛሁት 700 ብር ሁለቱ ማለት ነው። አንዷ ይልናው እዚች ጋር እንደምታዩት ይቺ ማለት ነው። አንድ አይነት ነው ሁለቱም። የራሱ የሆነ ማንኪያ አለው፣ ቆንጆ ነው። ይሄንን ሁለቱም 700 ብር። ተሰሪ እዚህ ጋር ማጨሻ አለ፣ ጀበና ማስቀመጫ፣ ፌርሜሎና ሰርቪስ አለው ማለት ነው። ሁለቱም የራሱ አንድ አይነት እቃ ነው። ዳቻ በወርቃማው 400 ብር ይሄን ገዝቼላታለሁ። ሱፍራ ደግሞ ሁለት ነው ያዘዘችኝ፣ ሎሚ በነጭ ማለት ነው። አንዷ ይቺ ናት፣ አንደኛዋ ደግሞ እዚህ ጋር አለች ማለት ነው። አንዱ ለእናቷ መሰለኝ እንደዚህ አንድ አይነት ግን የስራው ዲዛይን ይለያያል እንደምታዩት። እነዚህን 1100 ብር ነው የገዛሁት። አንድ ደርዘን የቁርጥ ሳህን አለ፣ ደርዘን 1680 ብር ነው። ይሄ አንድ ፍሬ በ140 ብር ሂሳብ። እዚህ ጋር ፓርቲሽን 1400። የቆሎ ሳህን እሱን የሚመስል አላገኘሁም እና ነው 6 ፍሬ 300 ብር። ይሄንን የሾርባ ማግ ግማሽ 12 ማን ነው 1150 ብር። ከተሳሳትኩኝ እንግዲህ ለዛሬ ሳሙሁኒ ማለት ነው። ሌላው የሩዝ ሳህን እዚህ ጋር 3 ፒስ ነው። ይሄንን 650 ብር ነው የገዛሁላት። የሚያምር ቆንጆ እቃ ማለት ነው። ማይካ ሰርቪስ ሁለት አይነት ነው ግዢ ያለችኝ። ይሄ ከሳህኗ ጋር ማች ነው። ይሄ 700 ይሄ 700 1400 3 ሴሪ ሰርቪስ ማለት ነው። ማሰያ ይሄ የውጩ ማለት ነው 400 ብር። ይሄንን ብገዙ የተሻለ ነው። ይሄ ጠፍቶ ከርሞ ነበር፣ አሁን ግን መጥቷል። ቆንጆ ናቸው እነዚህ ማለት ነው። የኩኪስ ቅርጽ ማውጫ ይችን 700 ብር። ቆንጆ ኩኪስ በዚች ሰራ ታረጋላችሁ ማለት ነው። ከዛ የቁርአን ማስቀመጫ 600 ብር። ይሄንን በዚህ ጋር የካሮት መፈቅፈቂያ አዲስ ነው። ይሄ 350 ብር። ጥቁር ከለር ነው ግን ያያችሁት እንዴት እንደሚያምር ማሻአላ። በዚሁ ትንንሽ በጣም እዚህ ጎን በጎን ነው ይሄ ማለት ነው። 1600 ብር 400 500 700 40 45 50 3 ሴት ማለት ነው። ከዛ የቅቤ ማጥለያ ወይም የጁስ ማጥለያ 450 ብር። ጭልፋ የወጥ 500 ብር። እንቁላል መምቻ 200 ብር። ሹካ ደርዘን 380። የሾርባ ማንኪያ ደርዘን 350 እና ደግሞ የሻይ ማንኪያ 100 ብር። የሳምቡሳ መዳመጫ 600። የቁርጥ ማቅረቢያ ትንሿ 400 ብር። ማጥለያ 550 ብር። በጣም የሚያማምሩ በጣም ቆንጆ ፔርሙሶች አዳዲስ ነው የመጡት። ውስጡም ፒንክ ነው እንደምታዩት። ውስጡ ፒንክ የሆነ ፔርሙስ ቆንጆ ነው ይባላል ማለት ነውና ዋጋቸውም ቆንጆ ነው። ዋጋቸው ስንት መሰላችሁ? አንዷ 2500 ብር። አያችሁት እንዴት እንደሚያምር ማሻአላ ተባረከ ረህማን። የሆኑ ፊኒክስ ናቸው።
በጣም ቆንጆ ፔርሙሶች ናቸው። ይሄንን እኔ በፍቃዴ ነው የገዛሁላት። ማለት በፍቃዴ ስላችሁ በእኔ ምርጫ ማለት ነው። ያው ታውቂያለሽ ካላችሁ እቃችሁን እኔ በደንብ እመርጣለሁ። በእርግጥ እኔ መርጬ ለእናንተም ፎቶ እየላኩኝ አሁን ላይ ማብራት ነው ያስቸገረው። ደሴ እቃ የምንገዛበት ግራውንድ ስለሆነ ማብራት ሁሉ ጊዜ ይጠፋልና ፎቶ ነው የማነሳው። ብዙ ጊዜ በፊት ቪዲዮ ነበር የምደውልላችሁ፣ ምክንያቱም እያያችሁት እንዲገዛላችሁ ማለት ነው። የምፈልጉትን እቃ መርጬ አንድ ላይ ካረኩ በኋላ ቪዲዮ ደውል ነበር። አሁን ግን ፎቶ ምልክላችሁ ለዛ ነው። ፎቶ ልኬ ካልወደዳችሁት ይሄን ቀይሪ ስትሉኝ እዛው ቀይሬ ነው የምመጣው ማለት ነው። እዛው ሆኜ እና እነዚህን ቆንጆ ቆንጆ ፔርሙሶች ሁለት ገዝቼላታለሁ ማለት ነው በ5000 ብር። ቦይለር አለ። ቦይለር 2800 ብር ነው። ሱታይ ይሄንን የሚያምር ቆንጆ ቦይለር ነው የገዛሁላት። ከዛ ሀባይ ሻይ ብርጭቆ 2 ደርዘን ነው የታዘዝኩት። አንደኛው ደርዘን የዚህ አይነት ነው ቆንጅዬ የምታምር የሻይ ብርጭቆ ማለት ነው። በጣም ነው የምታምረው። ይሄ 1 ደርዘን። እዚህ ጋር ደግሞ 1 ደርዘን ሌላ ዲዛይን አለ እንደምታዩት። ይሄ ደግሞ 1100 2200 ብር 2 ደርዘን። ሌላው የቡና መፍጫ 1900 ብር ችን ቆንጅዬ መፍጫ ማለት ነው። እዚህ ጋር ደግሞ የወይን ብርጭቆ ግማሽ ደርዘን 1300 ብር ነው የገዛሁት። ቆንጆ የወይን ብርጭቆ ከዚህም የሚያንስ አለ። አነስ ያሉ በጣም የሚያስጠሉ ዝርፍጥ ያሉ አሉ። እነዚህ ግን ቆንጆ ናቸው። ያው እንግዳ ሲመጣ ጁስ መጠጫ ለኛ ማለት ነው። እንግዲህ ብርጭቆ 1500 ብር በአራት ማዕዘኑ ነው ይሄ ማለት ነው። በዛ በጅግግሯ ደግሞ ትቀንሳለች። እቺ ጥንክር ያለ ወፍራም ናት። እቺ ደርዘኑ 500 ብር። 5 ማዕዘን ደግሞ 1 ደርዘን 1700 ብር። ከዛ ሀባይ ይሄ ወርቃማ ነው እንደምታዩት ዳሩ ላይ አሁን ላይ ያለው ይሄንን ይመስላል። ቆንጆ የውሃ ብርጭቆ ነው። 5 ማዕዘን በጣም ቆንጆ ብርጭቆ ነው። ውፍረቱ ምናምን ለሱ የሚሆን ጆክ ደግሞ እዚህ ጋር 800 ብር ገዝቻለሁ። ይሄ 800 ብር። አክለሪክ 3000 ብር ገብቷል ማለት ነው ሀባይ አክለሪክ ጆክ ከነ 6 ኩባያዎቹ 3000 ብር። ሳች የጁስ መፍጫ 6000 ብር። አንድ የግዛዝ ጆክ እና አንድ አክለሪክ ማለት ነው። ሌላው 772 ሁለት ነው ያዘዘችኝ። አንዷ ይቺ ናት 772። አንደኛውን ደግሞ አውጥቼ ላሳያችሁ ደግሞ ይቺን ማለት ነው ባለ አበባ ቆንጆዬ የምታምር ሁለቱ 6400 ብር ነው የገዛሁት። አንዱ 3200 ብር ማለት ነው። በራድ 800 ብር አንድ ፍሬ። 2 ሊትር ደግሞ 2 ፍሬ ነው ያለችኝ 1300 ብር ነው አንዱ። ቆንጆ በራድ ማለት ነው። ቆንጆዬ በራድ ነው 2 ሊትሩ። የራሱም ሰፋ ያለው ከፈለጋችሁ እዚሁ ላይ መጠቀም ትችላላችሁ። እንደዚህ ማለት ነው። ያው አሳይተሽን አታቂም ስላላችሁ ነው ይሄንን አያችሁት። ይሄ 2 ሊትሩ ነው 1300 ብር። ይሄ 2 ሊትሩ 2 ፍሬ ነው 2600 ብር። እናት መፍጫ 1800 ብር። ቲም ጆክ 600 ብር። 4 ኩባያዎች አሉት። ሳላድ ቦል 1500 4 ሴት ወይም 4 ሴሪ ነው። ማምኮ ብረት ድስት ማጀስቲክ ነበር ያዘዘችኝ። ማጀስቲክ ብረት ድስት ትናንትና ደሴ 19000 ብር ሲሉኝ ኮምቦልቻ ጠይቄ 17000 ብር አለኝ በስልክ ማለት ነው። ባጃጅ ላኩኝና ጧት እልክልሻለሁ አለኝ። ከዛ መልሶ ደግሞ ጧት ስሄድ 18000 ብር አይለኝም። ወላሂ በቃ በጣም ተናደድኩ። 18500 ብር እንደዚህ ታጣልቼ ነው ከዛ ሱቅ የወጣሁትና ያንተውና ይሄንኛውን 17000 ብሩን እሺ ግዢ ብላይ ነበር ከ2 እስከ 6 ማለት ነው። ግን በቃ በኋላ 18005 ሲል ይሄ ማምኮውን አርጊልኝ አለችኝ። ማምኮ ብረት ድስት እንደምታዩት ይሄንን የመሰለ ትራንት ከ3 ቀን በፊትም አይታችሁታል ብዬ አስባለሁ። ይሄንን ገዝቼላታለሁ ማለት ነው። የዚህ ካርቶን ደግሞ ይሄ ተደርድሮ ነበር። የዚህ ካርቶን የለም። ይሄ ቴልፎርድ የሚለው ብረት ድስት ካርቶን ነው የሰጠኝ። ካርቶኑ ነው ኖርማል ነው ይሄ። ሌላው አክሰሰሪ አለው። ጭልፋዎቹም እዚህ ጋር እንደምታዩት ይሄ ፕላስቲክ ጭልፋ ነው። ግን ኬክ ምናምን ሲሰሩ መጠራረጊያ አይሆንም። ሲጀመር ይሄ ኬክ መጠራረጊያ ነገር የለውም ማለት ነው። ይሄ ደረቅ ያለ ነው። ለኬክ መጠራረጊያ አይሆንም ለማለት ነው። እና ይሄንን ይመስላል የገዛሁላት 14000 ብር ነው ይሄ ድስቱ ማለት ነው።
የራለው የድስት መያዣ አለው። ሌላው ደግሞ እዚህ ጋር ሴኔጋል ብረት ድስት አለ። 3 ዶሮ 2600፣ የምስር 1100 ብር። እዚህ ጋር ትንሽዬዋ የመጨረሻዋን ትንሿን 500 ብር። ይሄንን ይመስላል ብረት ድስቷ። የቂቤ ጆክ ወይም ማዕደን 9 ሴሪ 7000 ብር ነው። ይሄ አያችሁት እዚህ ጋር ይሄ 9 ሴሪ ነው ሙሉ ሴሪው ማለት ነው የሚመጣው። ከዛ ሳች ስቶቭ 3500 ብር። ቲቪ 32 ኢንች 21000 ብር። ላይፍ ስታር ከነ ሙሉ እቃው 26500 ብር። 5500 ዲሽ ከነ ሙሉ እቃው። ይሄ ሳህኑ ብረቱ አብሮ አያችሁት። ከዛ ደግሞ ገመድ ይሄ ማሰሪያው ቡለኖቹ ናቸው። ከዛ ሪሲቨሩ እንዲሹ ላይ የምትለው ይቺ ማለት ነው አብሮት። ይሄ 5500 ብር ዲሽ ከነ ሙሉ እቃ ማለት ይሄ ነው ማለት ነው። እዚህ ጋር እንትን አለ ጠውሲላ ማለት ነው። ጠውሲላ ይሄ ቆንጆ የሚባል ጠውሲላ ነው። ኬብል መሰክ ያለው ማለት ነው። 1500 3000 ብር ሁለቱን ማለት ነው። የፍሪጅ ሰሃን ይሄን የፍሪጅ ሰሃን 850 ብር። እዚህ ጋር የማብራት መቆጣጠሪያ 3200 ብር። 9 ሊትር 4800 ብር። ደግሞ የምግብ ሱፍራ አንድ ቡኒ በወርቃማ አለ 1 ሜትር ማለት ነው። ይሄኛው ደግሞ ሎሚ በሲሊቨር ከለር አለ 250 ብር 550 ብር ማለት ነው 2 ሊትር። ሞሰብ አላት ከነ ዳንቴሉ በጣም የሚያምር ዳንቴል ነው። እዚህ ጋር እንደምታዩት ዋጋ ግን 700 ብር ሆኗል ዳንቴል። አንዱ ይሄ ነው። አንደኛውን ደግሞ ላልብስና ላሳያችሁ። ሁለተኛው ዳንቴል ይሄንን ይመስላል። ዳንቴሎቹ 1300 ብር ሁለቱ ማለት ነው። ሞሰቡ ጽድት ያለ ሞሰብ 3400 ብር። አያችሁት በጣም ነው የሚያምረው። ቆንጆ እንጀራ የማያጥፍ ቆንጆ ሞሰብ ማለት ነው 3400 ብር። የቆሻሻ ባስኬት ሁለት አላት 240 ብር። ማስታጠቢያ 150 ብር። 90 ሊትር ሮቶ 900 ብር። ከዛ እዚህ ጋር ደግሞ የዳቦ ማብኪያ 300 ብር። የልብስ የእቃ ማጠቢያ እነዚህን ሁለቱን 320 ብር። የሽንኩርት ሸልፍ ሁለት ነው። ይሄ አንድ አይነት ከለር ስለሆነ ነው። ይሄ 1200 ብር ሁለቱ ማለት ነው። የእቃ ማንጠፍጠፊያ 120 ብር ማን ነው 220 ብር አለ። ጥስት 3200 ብር ሁለቱ። እዚህ ጋር ደግሞ የውዱ ብሪቆች 170 ብር ሁለቱ። እዚህ ጋር የልብስ ባስኬት አንድ አይነት ከለር ነው ሁለቱን 840 ብር። ሄርሜሎ ከነ መቆንጠጫው 500 ብር። ዋጋውን አልነገርኳችሁም 1400 ብር ደርዘኑ። እንግዲህ ፍሪጅ የአግዳሚ ፍሪጅ አላት 450 ሊትር ነው። ያኔ 450 ነው ሞዴሉ ማለት ነው። ኦርቢት ፋን ሲስተም ያለው ነው። ክዳኑ ይሄ ሁለት የግዛዝ ክዳን አለው እስከዚህ ይዘጋል። ይሄኛው አንድ ላይ የተያያዘው ያው እንዳይሰበር ነው ሲሄድ። መክፈያም አለው እዚህ ጋር እንደምታዩት ጠገርጉ አያችሁት። ይሄ መክፈያ አለው። ከዛ ሸብክም አለው እዚህ ጋር ሸብክ አለው። ከዛ እጅ ደግሞ ይታሰርለታል እዚህ ውስጥ አሉ ማለት ነው። ይሄ የተገዛው 70,000 ብር ነው። አያችሁ ካርቶኑ ይሄ 455 ሞዴል ነው። ይሄንን ይመስላል ማለት ነው። ፋን ሲስተም ማለት ያው እንግዲህ በረዶ የሚይዘው እቃው የምታስገቡት ስጋ ብቻ ነው እንጂ ግርግዳው ላይ አይለጥፍም ማለት ነው በረዶ። ይሄ 70,000 ብር። እዚህ ጋር ሁለት ወንበሮች አሉ የፕላስቲክ 1100 2200 ብር ነው የተገዛው ማለት ነው። ይሄ በጣም ወፍራምና ምቹ የሆነ ወንበር ማለት ነው። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 3800 ብር ገዝቼላታለሁ ማለት ነው። ከተርላ ምጣድ በርበሬ ወንዝ ነው የሚሰራው። ይሄ ምጣድ ቆንጆ ምጣድ ነው። ያኔ ምጣድ ሸክላችሁን አምጥታችሁ ስገጥሙበት ይሄ በደንብ ነው የሚሰማው ዙሪያውን ማለት ነው። ሌላ ቦታ አሁን ግዥን እኛ ምን ስራ ታይ ግዥን እያሉ ሰው የላኩብኝ አሉ። ግን ምን አለ መሰላችሁ አንድ ጎኑ አይሰማም፣ በዚህ በኩል ያለው አይሰማም እና ከሰው የተለየ እየቀነሰልሽ ነው እንዴት ተርላ ይሉኛል። ግን ያው ዋጋ እኔ 1 ብር ደንበኛ ምናምን የሚባል ነገር የለም እሱ ጋር 1 ብር አይቀንስም። ስሙኒ ራሱ አይቀንስም፣ ይወዛደር የምታወጡትን ራሱ አይቀንስምና ግን ደግሞ ምጣዱ ቆንጆ ነው፣ የታወቀ ነው የሱ ማለት ነው። እዚህ ጋር 9 ትራስ
በ2700 ብር አንዱ 300 ብር። ሁለት የላባ ትራስ ደግሞ በ700 ብር ገዝቻለሁ። አንደኛው ዛታች እንደምታዩት አንዱ ይሄ ነው። ከዛ 700 ብር ማለት 350 ማለት ቤቢ ትራስ የጥጡ ማለት ነው። ይሄኛው 4 ፍሬ በ400 ብር አንዱ በ100 ብር። ሰሌን በአንደኛው 1400 ብር። እዚህ ጋር የጥጥ ፍራሽ አለ ኪሎ 20 ኪሎ ነው። አንዱ 2500 ብር ነው። 7500 ብር 3 ፍሬ ማለት ነው። ጥጡ በአንደኛው ቆንጆ ጥጥ በሚባለው እዚህ ጋር ሀባዬ እንደምታዩት ቆንጆዬ ትራስ ልብስ ይሄ ግን ከተሰራ 2 ሳምንት አካባቢ የሆነው ነው። 9 ትራስ ልብስ እና 3 የፍራሽ ልብስ ነው ያሰራሁት። የአንድ ፍራሽ ልብስ ዋጋ 1515 ብር ነው። የአንድ የትራስ ልብስ ደግሞ 450 ብር ሂሳብ ማለት ነው። 9 ትራስ እና 3 ፍራሽ በማሰሪያና በጎማ። ከዛ እዚህ ጋር ደግሞ በጣም የሚያምር ቆንጆ መጋረጃ ግን ያው እንትን አለብኝ ካሜራው ፈዘዝ አረገብኝ። አንዱ ፍሬ በ1500 ብር ነው። ሁለት ነው። ይሄ ለፍሬንች ዶር በር እንደዚህ አድርጋችሁ መጠቀም ትችላላችሁ። ውስጡ ሳተን አለው ስስና ወፍራም ነው ማለት ነው። እና ይሄ 1500 ብር ነው አንዱ። ሌላ ተጨማሪ አንድ ክሬም ከለር ገዝቻለሁ። እሱንም ማሳያችኋለሁ። ታምር ቆንጅዬ እቺን 1700 ብር ነው የገዛሁት። እዚህ ጋር ይሄ ብልጭልጭ ያለው ነው። ይሄ ደግሞ 2000 ብር። በጣም ቆንጆ ልስልስ ያለች የምታምር ምንጣፍ ናት። እቺ የአልጋ ማውረጃ ነው የሚባለው። አልጋ ስር ነው የሚጣል ነው ይሄ ማለት ነው። እና ሁለት ነው የገዛሁት። ይሄኛው 2000 ብር፣ ይሄኛው 1700 ብር ልስልስ ያለ ቆንጆ ማለት ነው። እነዚህም ሁለት ገዝቼላታለሁ። ከዛ መጋረጃ አንደኛው ይሄ ባለ 500 ብሩ አያችሁት። ይሄ ክሬም ከለር ነው። እንቁላል ነገር ነው ምንድነው የሚባለው? እንቁላል ከለር ነው እዚህ ሀገር የሚባለው። እና ይሄንንም 1500 ነው የገዛሁት ማለት ነው። ዲዛይኑ በጣም ነው የሚያምረው እንደምታዩት ይሄ ማለት ነው። ከዛ ሌላ መጋረጃ አላት ጋር ይሄ 2 ሜትር ነው። ይሄ 2 ሜትር ነው 900 ብር ነው ይሄን የገዛሁላት። ይሄ 900 ብር። ይሄ ሌዘር መጋረጃ ማለት ነው። ከዛ እዚህ ደግሞ ሜትር ከ50 ሁለቱን በ1400 ብር አያችሁት። ይሄ ለዚህ ይሆናል። ለዚህ ነው የገዛሁት። ይሄኛውን ከቀየረች ይሄኛው ይሆናታል ማለት ነው። በጣም የሚያምር ቆንጆ መጋረጃ ነው። ይሄ 2 ፍሬ አያችሁት። ማሻአላህ። ከዛ የቻይና ጨርቅ የትራስ ልብስና የፍራሽ ልብስ አሰሪ ብላኛለች። አንድ ፍራሽ ልብስ ዋጋ 315 ብር ነው ይሄ ማለት ነው። ታስሩታላችሁ። እስር ነው እንጂ የሚደረገው ጥልቅ የሚል ነገር አይደለም። ይሄ 315 ብር ነው። በጣም ነው የሚያምረው። አያችሁታ። ቻይና ጨርቅ ነው ጨርቁ ማለት ነው። ይሄ 3 የፍራሽ ልብስ 945 ብር። እንደገና ደግሞ 9 የትራስ ልብስ። እነዚህን 9 የትራስ ልብስ ነው ያሰራሁላት። ያንዱ ዋጋ በ105 ብር ሂሳብ ነው 945 ብር ይሄም ይመጣል ማለት ነው። በጣም ነው የሚያምረው። ይሄ የትራስ ልብስ ነው ስላልተገለበጠ ነው ይሄ እንዳለ ማለት ነው። በጣም የሚያማምሩ ቆንጆ የትራስ ልብሶች ናቸው። ግን የቻይና ማለት ነው። ዘርፍ ምናምን የለውም። አያችሁት እንዴት እንደሚያምር። አንድ ይሄኛው ነው። ይሄኛው ደግሞ 3 የፍራሽ ልብስና 9 ትራስ እንዲሁም ደግሞ 4 ቤቢ አለው ማለት ነው። ይሄኛው ለራሷ ነው። ይሄኛው ደግሞ ለእናቷ ነው። አያችሁት። ይሄ በጣም የሚያማምሩ ናቸው። ያው መቀየሪያ እንዲሆነኝ ብላ ነው። ይሄ 3 የፍራሽ ልብስ አለው። ይሄ ፍራሽ ልብስ ነው። ከለር ግን ከነዚህ ከሁለቱ ውጭ አላገኘሁም። ይሄኛው ትንሽ እቺ ግን በጣም ነው የምታምረው እንደምታዩት። ቤቢ ልብስ ደግሞ በ90 ብር ሂሳብ ነው የአንድ ቤቢ ልብስ ይሄ ማለት ነው። ደግሞ ዚፕ አላት። ይሄኛው ዝም ብሎ የሚተላለፍ ነው፣ ዚፕ የለውም። እቺ ግን እንደዚህ ዚፕ አላት ማለት ነው። ይሄኛው ቤቢ ትራስ አላት። የዚህኛው 4 የቤቢ ትራስ አላት በ280 ብር ሂሳብ ነው ማለት ነው። አላለበስኩትም እዛ አለ እንደነገርኳችሁ እቃ ሳትሳተ ካደረኩኝ አውፉ በሉ ብያችኋለሁ ቀድሜ ማለት ነው። ለምን በጣም
ስራ በዝቶብኝ ነው ያልኩት። ይሄ ሁሉ ማሰባሰብ ስንት ቀን እንደፈጀብኝ እኔ ነኝ የማውቀው። ብዙ አይነት ነገር ስታዙ በጣም ነው የሚያደክመው ብታዩት ማለት ነው። በዚህ ጋር እንደምታዩዋቸው ትናንሽ ብርድ ልብሶች 2000 ብር 4 ብርድ ልብስ ነው የገዛሁት 8000 ብር። አንድ ይሄ፣ ሁለተኛ ይሄ ማሻአላ በጣም የሚያማምሩ ሰው ሲመጣባችሁ ብድግ እያረጋችሁ ለምታለብሱት ከዛ በኋላ ለማጠብ ራሱ አትቸገሩም። ትልቁ ብርድ ልብስ ከሆነ ግን በጣም ነው የምትቸገሩት ማለት ነው ለማጠብ። እነዚህን 4 ብርድ ልብሶች 8000 ብር ነው የገዛሁት። አያችኋቸው እንዴት እንደሚያማምሩ ማሻአላ። እዚህ ጋር ደግሞ 4800 ብር አንድ ብርድ ልብስ 4.5 ነው የገዛሁት። በጣም የሚያምር ቆንጆ ኳሊቲ ማሻአላ የሆነ ለበፊት ነው የሚረጋው ሰዓት ብርድ ስለሆነ እዚህ ማለት ነው። ግን እንደዚህ አሁን ትልልቅ ብርድ ልብስ እኔ አሁን አለኝ፣ ግን ለብሰነው አናውቅም። ወላሂ ነው የምላችሁ ተለብሶ አያውቅም። እዚህ አያችሁታ ሌዘር የወይባ መሞቂያ እጅግም ኮፍያም ያለው 3300 ብር የተሰራ አላት ማለት ነው። የወይባ መሞቂያው እንግዲህ ግድ ነው። አረብ ቤት ደረቅ ስንልበት የኖር ነው ወገብ ለማሻሻል ማለት ነው። በኋላ ይሄ 3200 ብር። ከዛ ደግሞ ያው እንግዲህ ልብስ ደርድሬ በደንብ አላሳያችሁም፣ ምክንያቱም በጣም ብዙ ነው። እዚህ ጋር 2 ስጃዳ አለ። ስጃዳ አንድ አይነት ነው የገዛሁት። ዋጋው 750 1500 ብር ሁለቱ። ሰላት ሸርሸፍ ነው ይሄ ሳውዲ ሰላት ሸርሸፍ ነው። ቆንጆ የሰላት ሸርሸፍ 1500 3000 ብር ሁለቱ ማለት ነው። በጣም ቆንጆ ሸርሸፎች ናቸው። ይሄ ቀጥታ ከሳውዲ የሚመጣው ማለት ነው። ሻርፑም ትልቅ ነው። እኔም ለራሴ ገዝቼው ተጠቅሜዋለሁ። ቆንጆ ነው። አያችሁት? ይሄ የሚያምር ቆንጆ ሸርሸፍ፣ ሻርፑም በጣም ትልቅ ነው እንደምታዩት 1500 ብር ነው። በፊት ግን 1100 ነው 200 ነበር፣ አሁን ጨምሮ ነው። ሌላው ሺቲ ነው። ሺቲ አንዱ 760 ብር ነው የተገዛው። 6 ሺቲ ነው የገዛሁላት። አንድ ይሄ፣ ከዛ እዚህ ጋር ሌላ ይሄ 2፣ ከዛ ይሄም የሚያምር ቆንጆ ብሉ ብላክ ነው። ይሄኛው 3፣ ከዛ ቡኒ በራሷ ሆና ቡኒ ናት። እችም 4፣ 5፣ ይሄም የራሱ ሴሪ ነው 5። በጣም የሚያማምሩ ናቸው እንደነገርኳችሁ። ከዛ ይሄኛው ጋር 6፣ ይሄ 6ኛው ነው 6 ሺቲ። ከዛ 2 የእናቶች ሹራብ 2000 ብር 1000 ብር ገብተዋል እነዚህ የእናቶች ሹራብ። ከዛ ሀባይ ሻርፕ ነው ምንድነው ጅልባብ አሰርችላታለሁ። ሻርፖቹ 3 ሻርፕ ግን 3ቱም ዲዛይናቸው ሁሉ ነገራቸው አንድ ሆኖ ከለር ብቻ ነው የሚለያየው። ከለሩ የተለያየ ሻርፑ ግን አንድ አይነት ነው የገዛሁላት። ዋጋቸው 1000 ብር። ዋጋ ከጨመራችሁ ግን ብዙ የሚያማምሩ አሉ ማለት ነው። የሚያማምሩ ሻርፖች 3 ፍሬ ነው የገዛሁት። 3ቱ 3000 ብር። አንዱ ይሄ ነው፣ አንዱ ከለር ይሄ ነው፣ አንደኛው ይሄ ነው ማለት ነው። 3 ጣቃ 2 ሜትር 3 ፍሬ ነው ያዘዘችኝ። 1 ሜትር 250 ብር ነው። 6 ሜትር ነው የገዛው። 6 ይባዛ በ300 ማን ነው በ250 አባዙት ማለት ነው። እነዚህ ሴሪ ናቸው ሁለቱ። በጣም የሚያማምሩ ልስልስ ያሉ ገበር የሚያስፈልገው ልብስ ነው። ገበር አያስፈልገውም። ለእናት የሚሆን የራያ ቀሚስ ነው። የራያ ቀሚስ 6000 ብር ነው። ይሄ አያችሁት? ባለ 2 ጥልፍ ማለት ነው ይሄ። እና ይሄ የሚያምር ቆንጆ የራያ ቀሚስ 6000 ብር አያችሁት? ከታች መስቀል አይደለም። ይሄ እንግዲህ መቀነትና ነጠላ አለው። ይሄ እንደዚህ ካፉን የተለያየ ነው ያደረኩላት። አንዳንዱ በጎማ ይሄ እንደዚህ እጅጌው በጎማ በሸሚዝ ምናምን አርጌ ነው ያሰፋሁላት። አንድ ይሄ ዋጋው 1800 ብር ነው። ቁጥር 54 ቁጥር። እኔ 52 ነው የምለብሰው ረጅም ለምመስላችሁ በዚህ አጋጣሚ ማለት ነው። ከዛ ይሄ አለ።
ከራስ በታች ማለት ነው። ሁሉ ራስ የራሱ ሸክምም ለመሸከም ምናምን ምንም አይመችም እዚህ ሀገር ማለት ነው። ይሄ 2 ይሄ በጣም ቡኒ የሚያምር ቡኒ ነው አያችሁት። ይሄም 3 ይሄ ቀይ ቡኒ በጣም የሚያምር ቀይ ቡኒ ነው። 4 5 ጅልባብ በ9000 ብር ነው ያሰፋሁላት ማለት ነው። አንዱ 1800 ብር ለብሼ እስቲ አንደኛውን ለብሼ ላሳያችሁ። ጅልባቡ ይሄንን ይመስላል። በጣም ቆንጆ የሚያምር ጅልባብ ነው አያችሁታ። ከኔ ረዘም ስለምትል የሷ 54 ነው እኔ 52 ነው የምለብሰው እና ይሄንን ይመስላል። በጣም የሚያማምሩ ቆንጆ ጅልባቦች ናቸው ማለት ነው የተሰራላት በ9000 ብር 5 ጅልባብ አምሯል እንደታዋጪ እና እንግዲህ ይሄንን ይመስላል። በነገራችን ላይ እኔ እንደዚህ መልበስ እወዳለሁ፣ ግን ለስራ ምንም አይመቸኝም። እኔ በቃ ስሮጥ ስለምውል ማለት ነው ለዛ ነው የማለብሰው እንጂ እኔ ጅልባብ በጣም ነው የምወደው። ደግሞ ፎጣ አለ። ፎጣ 3300 ብር ነው የተገዛላት ለሷ ማለት ነው። ይሄ ጋውን ፎጣ ማለት ነው። ግን ምን አለ መሰላችሁ የአረብ ሀገሩ ክርድድ ያለ ነው። ይሄ ደግሞ ልስልስ ያለ ነው። ለብርድም ይሆናል። ሻወርም ወስዳችሁ ስትወጡ ለበስ አርጋችሁ የሚወጣ ይሆናል ማለት ነው። ያው እንግዲህ ሻፈርሽብን እንዳትሉ ሰምታችኋል። እና ይሄ 3300 ብር ነው። ግን በጣም ኳሊቲ ከዚህ የሚወረደ የሚቀንስ አለ። የሚያምር ልስልስ ያለ ቆንጆ ነው ይሄ። ከዛ ሀባይብ እዚህ ጋር ሽርጥ አለ። ሽርጥ በኳሊቲ ይሄ 3800 ብር 3800 በጣም የሚያምር ቆንጆ ሽርጥ ነው ይሄ ማለት ነው። እዩትማ በአላህ ዋጋው ራሱ ተመጣጣኝ ቆንጆ ነው። ይሄ 3800 ብር ነው ዋጋው። አያችሁት በጣም ነው የምታምረው። ከዛ ሌላው እዚህ ጋር ባለ 900 ብር ነው። 900 እዚህ ጋር ማወቅ ያለባችሁ ነገር አሁን እሷ የምትፈልገው 6ቱም አረንጓዴ ነበር፣ ግን ተሴሪው ሲመጣ ቢጫ ነጭ ምናምን ስላለው ቀይ ግዴታ መደበለቅ ስላለበት 4 አረንጓዴ ከያዝኩኝ 2 ቀይ መግዛት ስላለ ግዴታ ስለሆነ 2 ቀይ ተቀላቅሎ ነው ማለት ነው። ይሄንን በ900 ብር ሂሳብ 6 ፍሬ ገዝቻለሁ። የእናቶች አደሪ እዚህ ጋር የእናቶች አደሪ በጣም የሚያማምሩ 1000 ብር ነው የገዛው ጨምረዋል ማለት ነው። እነዚህ በጣም የሚያማምሩ ቆንጆ ፋሽን የሆኑ ናቸው። በጣም ነው የሚያማምሩት። አያምሩ? ሁሉንም ልልበሰው እንዴ? ሁለቱንም በጣም ያምራ ሀቂቃ ማለት ነው። እነዚህ 2000 ብር ሁለቱ። ያው ሁሉም ነገር እየጨመረ ነው ብያችኋለሁ። የእናቶች አደሬም ጨምሯል። ለአያቷ ሽፎን ብላኛለች። ሽፎን እነዚህ ሽፎኖች 1600 ነበሩ፣ አሁን 2000 ብር ናቸው። እነዚህ ሁሉ ተመሳሳይ ሆኖ ደግሞ 1600 የሚሸጥም አለ። አሁን ላይ 1400 የሚሸጥ አለ። ግን እንደ ልብስነቱ ነው የሚሆነው ማለት ነው። ይሄ 2000 ብር የአፋር ሻርፕ 400 ብር ይሄ ጋር እንደዚህ አድርጌ ገዝቻለሁ ማለት ነው። ከዛ ደግሞ ለእናት የሚሆን ታይት 500 1000 ብር እነዚህ 380 ነው ምናምን ነበሩ፣ አሁን ጨምረዋል። እዚህ ጋር ደግሞ የእናቶች ውስጥ ቀሚስ ሙሉውን 200 ሁለቱን 400 ብር ነው የገዛሁት። ሁለቱን ማለት ነው 400 ብር። ከዛ ኤርጌንዶ ኡዱ ማረጊያ 2 ነው ያዘዘችኝ። አንዷ ይቺ ናት፣ አንዷን ይቺ። ሁለቱም የሴት ነው 38 እና 39። ይሄ 38 ነው፣ ይሄ 39። ዋጋው 280 ብር አንዱ፣ 560 ብር ሁለቱን። ቀሚሶች አሉ። ቀሚስ 3 ቀሚስ ነው የገዛሁት በ4500 ብር ነው የገዛሁት። ይሄ ለ5 አመት፣ ይሄ ለማን ነው? አንዷ ለ6 አመት፣ አንዷ ለ5 አመት። ያው ትንሽ ነው ልዩነታቸው። እነዚህ ሁለቱ 3000 ብር አያችሁት። ይቺ ትንስዬ ከፍ ትላለች፣ ትንስ የተወሰነ ሳንቲም ማለት ነው። ይሄ ደግሞ ለ13 አመት ልጅ ነው። ይሄም 500 ብር። ቀሚሶቹ ሀገረኛ ናቸው። የውጭ ከሆነ ይጨምራል። ይሄ ሀገረኛ ሆኖ ቆንጆ የሚባል ቀሚስ ነው ማለት ነው። 40 ብር 3 ቀሚስ። ከዛ የአባት ሸሚዝ 600 ብር። ይሄንን 600 ብር ነው የገዛሁት። የሚያምር ቆንጆ ኪስም አለው እዚህ ጋር። እዚህ ጋር ደግሞ የወጣቶች
የህፃናቶች ማለት ነው። ይሄ ለ8 አመት ነው። ሱሪ 1100 ብር። ያው እንግዲህ ጨምሯል ሁሉም ነገር ስላችሁ እንትን እንዳትሉ። ቲሸርት ደግሞ 300 ብር። ይሄ ለ8 አመት ነው። ሸሚዝ 600 ብር። እንደዚህ ሆኖ 2000 ብር። ይሄ የ8 አመት ልጅ 2000 ብር። ሌላው ያ ልጅ ነው 1750 ብር የ4 አመቱ። ይሄ 1000 ብር። ይቺ 500 ብር ቆንጆዬ ሸሚዝ። ይቺ ደግሞ 250 ብር። አጠቃላይ ይሄ የ4 አመቱ ልጅ 1750 ብር። ያ ደግሞ የወጣቶች ሸሚዝ ነው። 2 ሸሚዝ 1400 ብር ነው የገዛው። 700 ብር። ቆንጆ ልስልስ ያለ ለበረሃ የሚሆን ወደ ጭፍራ ያው ሙቀት ስለሆነ አገሩ ልስልስ ያሉ ኮተኖች ናቸው እነዚህ 1400 ብር ሁለቱ። 6 ሜትር የመጋረጃ መስቀያ ስሱ 600 ብር ነው የገዛሁት። ይሄ 2 ሜትር ከ50 ሜትር ከ50 አንድ ደግሞ 3 ሜትር ለፍሬንች ዶር የሚሆን ማለት ነው። ከዛ ሀባይ በዚህ ጋር እንደምታዩት ያስቤዛ ማአት ነው ያለው። ማሽላ 4 ኩንታል ወይም 400 ኪሎ በ24000 ብር ነው የገዛሁት። እዚህ ጋር 400 ሲባዛ በ60 ብር 24000 ብር ነው የገዛሁት ማለት ነው። እንግዲህ የማሽላው ጥራት ማሻአላ ተባረከ ረህማን የሆነ በጣም ቆንጆ ማሽላ ነው። ወላሂ ነው የምላችሁ። በቃ የሌለ ነው ማሽላው። አያችሁታ? ይሄ ነው ሁሉንም ማዳበሪያ ያልፈታሁት። ያው አንደኛውን ካያችሁት ያው ነው ብዬ ነው። እዚህ ጋር ስንት ኬሽ አለ መሰላችሁ? 1 2 3 4 5 6 7 8 50 ኪሎ 4 ቦታ ሲሆን 400 ኪሎ ይሆናል ማለት ነው። እዚህ ጋር በ5300 ብር 50 ኪሎ ስማርት ዱቄት ነው የገዛሁት። ዋጋው 5300 ብር ነው ማለት ነው። ከዛ ሀባይብ ሌላው እዚህ ጋር በርበሬ አለ። በርበሬ 620 ብር። በነገራችን ላይ ይሄ ቆንጆ የሚባል በርበሬ ሀላባና ቻግኒ ተቀላቅሎ ነው ማለት ነው ይሄንን የሚሸጡት 620። ከፈለጋችሁ ቻግኒ ብቻውን 700 ብር ነው ማለት ነው። ይሄ ግን ዱቄት ይወጣዋል። ሀላባ ደግሞ እየከረመ ዱቄቱ በጣም ነው የሚያምረው። ቆንጆ በርበሬ ነው ማለት ነው። በርበሬው ሲፈጭ በጣም ነው የሚያምረው። ዱቄቱን እያያችሁት ነው። እኔ ዱቄቱንም እያሳየኋችሁ ነው። ዛላውም እንደዚህ የሚያምር ነው እንደምታዩት ማለት ነው። እና በርበሬ 620 ብር ነው። 20 ኪሎ በርበሬ 12000 ብር። ቆሻሻም አለው የሚባል አይደለም እንደምታዩት ነው ማለት ነው። ቻግኒው ግን አንድም የሚለቀም የለውም የሚቀረጥስ ብቻ እንጂ ማለት ነው። እና እንደዚህ የሚያምር ቆንጆ በርበሬ ሀላባ በጣም መልኩ አያምርም ያን ያህል አይደለም፣ ግን ዱቄቱ በጣም ቆንጆ ነው የሚሆነው። የሰጣችሁትን ቅመም ይቀበላል። ቆንጆ ነው ሀላባ በርበሬ ማለት ነው። እና ይሄንን ይመስላል በርበሬዋ 12400 ብር ኪሎ በ620 ብር። ሌላው ቀይ ሽንኩርት ያበሻ 5 ኪሎ ነው ያለችኝ። 3 ሰሃን በሰሃን ስለሆነ የሚሸጠው 3 ሰሃን 5 ኪሎ ነው የሚሆነው። ከዚህ በፊት በሌላ ነገር እኔ ስለሞከርኩት ማለት ነው 3 ሰሃን ሽንኩርት የገዛሁት ኪሎ 150 ብር ነው። እንደምታዩት ይሄ ቆንጆ ሽንኩርት ማለት ነው። ዛላውም ከፍ ያለ ነው። ይሄንን የገዛሁት 3 ሰሃን 450 ብር ነው። የእጅን ነገር እንዳታዩ ሰምታችኋል ማለት ነው። ከዛ እዚህ ጋር ደግሞ ነጭ ሽንኩርት ኪሎ 150 ብር ነው። 5 ኪሎ 750 ብር ነው የገዛሁት ማለት ነው። ይሄ ቆንጆ ሽንኩርት ደረቅ ያለ አሁን የአዲስ የነጭ ሽንኩርት ዘመን ስለሆነ ድርቅ ያለውን መርጬ ነው ይሄን የገዛሁት። 5 ኪሎ 750 ብር ማለት ነው። ሌላው እዚህ ጋር ቆንጆ ቅመሞች አሉ። እነሱንም ዋጋቸውን ሁሉንም የምነግራችሁ ይሆናል። ላይክ እያደረጋችሁ ማለት ነው። ኮረሪማ አለ፣ ጥምዝ አለ፣ ቅርንፉድ አለ፣ ሁሉም ነገር አለ። ግን ሁሉም የውጭ ነው የሀገር ውስጥ አይደለም። አንደኛና ሁለተኛ አለው በነገራችን ላይ ቅመም እያንዳንዱ ዝርዝሩ ማለት ነው። እዚህ ጋር እንደምታዩት ኮረሪማ ግማሽ 1200 ብር፣ ቅርንፉድ ግማሽ 1250 ብር፣ ከሙን ግማሽ 600 ብር፣ እንዲሁም ደግሞ ጥቁር አዝሙድ ግማሽ 600 ብር፣ ቆንጆ በርበሬ ግማሽ 1400 ብር፣ ጥምዝ ግማሽ 1400 ብር፣ ነጭ አዝሙድ ግማሽ 350 ብር፣ አብሽ ግማሽ 160 ብር ነው የገዛሁት። አብሹም እዚህ ጋር እንደምታዩት ነው። ነጭ አዝሙድ ከሙንም እንደዚሁ ቆንጆ ከሙን
አገራችን አለ ወይ እያላችሁ ብዙ ልጆች እየጠየቃችሁ አይቻለሁኝ። እና ይሄ ከሙን አለ አገራችን በአንደኛው የውጩ ማለት ነው። ፍልፍል አስወዱም እዚህ ጋር እንደምታዩት፣ ነጭ አዝሙዱም ጥርት ያለ፣ ጥቁር አዝሙዱም እዚህ ጋር ጥምዝም እንደምታዩት፣ ኮረሪማም እንደምታዩት እዚህ ጋር ቢስማሩ ወይም ቁርንፉዱም እዚህ ጋር እንደምታዩት ቆንጆ አለ ማለት ነው። ሱካር 10 ኪሎ 1800 ብር ኪሎ በ180 ምንድነው ስሙ ሩዝ 10 ኪሎ 1200 ብር ኪሎ በ120 ብር። ቪንቶ ይሄ በአንደኛው 550 ብር ነው 1100 ብር ሁለቱ። ዋሂል ዘይት 1950 ብር ነው 3900 ብር ሁለቱን። ቴምር 2 ካርቶን አልኑር 4700 ብር፣ አንዱ ካርቶን ደግሞ በ2350 ብር። እዚህ ጋር ፓስታ 2000 ብር ካርቶኑ። ላይፍ ቦይ ሳሙና 620 ብር። እዚህ ጋር ደግሞ 2000 ዲቫ ሳሙና ነው 600 ማን ነው አፍዋን 550 ብር ማለት ነው። 520 ብር አያችሁት። እዚህ ጋር 520 ብር የልብስ ሳሙናው 10 ፍሬ ማለት ነው። ላርጎ እዚህ ጋር ቆንጆ ላርጎ ነው 650 ብር። የሻወር ሳሙናው 620 ነው 650 አልኳችሁ ተሳስቼ ነው ማለት ነው። አንድ ደርዘን እና የዛሬው ገበያ ይሄንን ይመስላል። ፈርኒቸር እና ታንከሯ አለ እሱንም ማሳያችሁ ይሆናል። ላይክ እና ሼር ሰብስክራይብ አድርጉ። ቪዲዮ ረጅም ነው ዛሬ እንግዲህ አፍዋን ምንም ማድረግ አይቻልም። እኔ ራሱ እንዴት እንደደከመኝ እኔ ነኝ የማውቀው ማለት ነው። ዛሬ እንዴት ብዬ ከዚህ ሰዓት በኋላ እንዴት ትዕዛዝ እንደምቀበል ማለት ነው። አያችሁት እጄና የስራ እጅ እንዲህ ነው። ሰርተን ነው እንደዚህ ዝም ብሎ አይደለም። ወላሂ እውነቴን ነው የምነግራችሁ። ድክም እጃችን ምልጥ እስከሚል ድረስ ሰርተን ነው ይሄ ገመድ የምናስርበት እንደዚህ የሚሆነው ማለት ነው። እና ቀኑን ሙሉ ስንሮጥ ይዋል፣ ማታ ደግሞ ቪዲዮ ተሰርቶ እቃ ተረትቦ ይሄ ሁሉ እቃ አሁን እኔን ይጠብቃል ለመረተብ ማለት ነው። ከዛ ቪዲዮ መጫን አለ፣ ማስተካከል አለ። ከዛ እራቴን እበላለሁ ምን እላለሁ 9 ሰዓት 8 ሰዓት ነው እኔ የምተኛው አንዳንድ ጊዜ ማለት ነውና ይሄንን ይመስላል። ከወደዳችሁት ላይክ ሼር እያደረጋችሁ እናንተ ለማየት እንኳን ባትችሉ ቪዲዮውን ከፍት አድርጋችሁ ብትታውልን እንደዚህ ተደክሞበት ጥሩ ነው ብዬ ነው የማስበው። ወላሂ ብር አይቆጥርም አሁን ዩቲዩብ ማለት ነው። 1500 ሰው አይቶት አይቆጥርም። እሺ የመዲና ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘናችሁ የመጣ ነው ይሄን ቁም ሳጥን 2 ሜትር በ2 ሜትር ከ40 የሆነ ቁም ሳጥን ቆንጆዬ ውስጥ ቅብ የሆነ ቁም ሳጥን ነው ይዘናችሁ የመጣ ነው። ይሄን ይመስላል። ይሄ እዚህ ጋር ፓርቲሽን ነው። እዚህ ጋር ደግሞ ብርድ ልብስ ማስቀመጫ ኮምፎርት ነው። ይቺኛ ደግሞ እንደዚሁ ደግሞ የቁም የሱፍ መስቀያ ነው። እዚህ ጋር ደግሞ ለሴቶች ደግሞ መልሳ ደግሞ ላቢያ ነው እና እዚህ ጋር ደግሞ 4 መሳቢያዎች ተሰርቶላቸዋል በስላይደር ማለት ነው። እና ይሄም ደግሞ እንደዚሁ ደግሞ ፓርቲሽን የተከፋፈለ ይሄ ደግሞ እንደዚሁ ብርድ ልብስ ማስቀመጫ ቆንጆ ተደርጎ አሪፍ ተደርጎ የተሰራ 38000 ብር ነው ይሄ የተሰራው ማለት ነው። እና በድሮ ዋጋ ነው አሁን ይሄ የተሰራው። እና ወደዚህ ደግሞ ቡፌ ደግሞ ሜትር ከ20 ቡፌ ናት። ይቺ እዚህ ጋር ማብኪያ ምናምን አንዳንድ ነገሮች እቃ ማስቀመጫ ብረት ድስት ምናምን ማስቀመጫ እንድኮን ነው። እቺ 2 ተከፋች። እዚህ ጋር ደግሞ መሳቢያ አላት። እዚህ ጋር ደግሞ በር አላት። ይቺ ደግሞ እንደዚሁ ፓርቲሽን ውስጥ ተቀብ ነው ውስጡ የተቀባ ተደርጋ የተሰራች። ይቺ ደግሞ እንደዚሁ ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነች። እና ይቺ ቡፌዋ 20000 ብር ይቺ የተሰራችው ሜትር ከ20 ቡፌ ናት። 3 ተከፋች ቆንጆ ተደርጋ አሪፍ ተደርጋ የተሰራች ናት። ልቅም ተደርጋ የተሰራች ናት። እና ወደዚህ ደግሞ ስመጣ ደግሞ ይቺ ቲቪ ስታንድ ደግሞ ይቺ 8000 ብር የፈጀች ቲቪ ስታንድ ናት። ይቺ ያው እስከዛሬም ታውቋታላችሁ። ይቺ ሜትር ከቲቪ ስታንድ ናት 8000 ብር ናት። ይቺ በአጠቃላይ 66000 ብር የፈጀች ቁም ሳጥን ቡፌና ቲቪ ስታንድ ነው የተሰራችው ማለት ነው። እና ላይክ ሼር ሰብስክራይብ በማድረግ ተባበሩ አበረታቱ። እና እንግዲህ ሀባብ 66000 ብር የፈጀ ፈርኒቸር ነው። ቡፌዋ 20000 ብር፣ ቁም ሳጥኑ 38000 ብር፣ ቲቪ ስታንዷ
58,000 ብር አጠቃላይ 66,000 ብር ነው የሆነው ማለት ነው። በጣም ቆንጆ ተደርጎ የተሰራ ቁም ሳጥንና ቡፌ ቲቪ ስታንድ ነው ማለት ነው። ግን አሁን ሁሉም ዋጋ ጭማሪ አለው። ቪዲዮ እንዳይረዝምባችሁ የዋጋ ጭማሪውን እዚህ ጋር መናገሩ ያው እንትን አላለኝም። ቪዲዮ ረጅም ነው የሚሆነው በጣም ብዙ እቃ ስለሆነ ያላት ልጅቷ ማለት ነው። ከዛ ሀባይ እዚህ ጋር ይሄ ለማሳያ ይወጣ ነው ሲጫን እኔ ለኔ አዲሱ ይወጣልኛል ማለት ነው። ይሄ 2000 ታንከር 26,000 ብር። እዚህ ጋር አክሰሰሪ ማሰሪያ ቡለኖች ምናምን አሉት ደግሞ 2050 ብር 28,050 ብር ነው ይሄን የገዛውላት ማለት ነው። ያችሁት 2000